እንደው እስካሁን ራስ አልጸለይኩም በመጻፍ ከጓደኛዬ ተወሸነ የምጸልየው ያለችው ልጅ ልናገኛት ነው እየመጣች ነው እንጠብቅ ይታለሽ ለማንስ እንደምሽ እግዚአብሔር ይመስገን እንደና መጣሽ ሰላምሽ አለ አንቺ ልጅ የምር ግን ከጓደኛሽ ተወሰሽ ምጸልይ አዎ ማርያም ወይኔ የጸሎት ፍላጎትሽን በእውነት ሳላደንቅ አላልፍም በዚህ አጋጣሚ ማለት ነው ያው ከእንግዲህ ወዲያ ያው የራስሽ ዳዊት አለሽ ትጸልያለሽ ወደና አዎ እንደው እስካሁን ራስ አልጸለይኩም በመጻፍ ያው እንግዲህ ቤተሰብ በጣም እኔ በቃ ኮሜንቷ በጣም አስደንቆኝ ነው ያው እናንተም በጣም ወደ 4000 ሰው ነው ላይክ ያደረገላት ሁላችሁም ያው ከልባችሁ አዝናችሁላት ነውና ይሄን መዝሙረ ዳዊት ዛሬ እንግዲህ ያው እድለኛ ናት ትሸለማለች መዝሙረ ዳዊት ይዘልሽ በጣም የሚገርም መዝሙረ ዳዊት እስኪ ተመልከቱ እኔ አይቼዋለሁ ሁላ ስትለኝ ማለት ነው አየሁት ሌላ ቦታ ሂጄ ወይኔ ይሄ ነው የኔ እያልኩ ነበር አውና በግዕዝም በአማርኛም አለው ለምሳሌ ከዚህ ወገን ያለው ከዚህ በኩል ያለው ግዕዝ ነው እዚህ ጋር ደግሞ ለምሳሌ ፍካሬ ዘጻድቃን ወዘኃጥአን ይላል እዚህ ጋር ደግሞ የጻድቃንና የኃጥአን ግብር የሚለው አንቺ በፈለግሽው ከፈለገሽ ግዕዝ መለማመድ ከፈለገሽ በግዕዙ አማርኛ ከፈለገሽ በአማርኛው ደግሞ የሰኙ የትኛው ነው ምናምን ማለት አይጠበቅብሽም ተመልከቻው እዚህ ጋር ከመዝሙር 1 እስከ መዝሙር 30 የሰኙ ይላል ራሱ ይነግርሻል ማለት ነው እና ሁሉም ማስተማሪ የሆነ እንትን ነው እሺ በመቤታችን ስም የተሰራ መስጊድ እንዳለ ታውቃላችሁ በድንግል ማርያም ስም እኮ መስጊድ አለ ሌላው ዓለም ላይ ለምሳሌ እኔ አቡዳቢ እንኳን አይቻለሁ የዮሴፍ መስጊድ አለ በቅዱስ ዮሴፍ የተሰራ መስጊድ አለ እኔ ሌላው ዓለም ላይ አንዳንዴ እንዲህ አይነት ነገሮችን እናያለን ኢትዮጵያ ላይ እና እዚህኛ አካባቢ አፍሪካ ላይ ሲደርስ ለምንድነው ጥላቻ የሚሆነው ሃይማኖት አለኝ የሚለው ወይ እስልምና አማኝ ነኝ የሚለው ወይ በጌታ ነኝ የሚለው ግን ይሄ እምነት ይያለው የዚህ እምነት ተከታይ ነኝ የሚል ህዝብ የሚኖርበት ሀገር ግን የሚገርማችሁ በዋናነት ብጥብጥ የሚደርስበት ሁከት የሚያስተዳግነው እንደበሶ የሚበጠበጠው ሃይማኖት አለን በሚሉ ህዝቦችና ሀገራት ነው አለመታደል ሆኖ ታውቃላችሁ ምዕራቡ ዓለም የለውም ከኦርቶዶክሳዊነት ወደ ካቶሊካዊነት ከካቶሊካዊነት ወደ ፕሮቴስታንታዊነት ከፕሮቴስታንታዊነት ወደ ፓጋናዊነት ከፓጋናዊነት ደግሞ ድረሰውነት ገብቷል አሁን ድረሰውነት ከሰውነትም ድረሰውነት ወደ ሮቦት ዓለም ገብቷል እና ራሱን ባዶ ያደረገ ከሰውነት ውጭ ያደረገ እንደ ዕቃ እንደ ሮቦት ያደረገ ወንጀል ሰራች መሆን ይችላል በእርግጥ ሞኝ አለ ጌታ ኢየሱስ ምናምን ዕብራውያን ጳውሎስ ምናምን ሲለው ወንጀል የተሰበከ ይመስለዋል ስብከት አይደለም እሱ ስብከት ታዲያ ምንድነው ዓላማው ሃይማኖት ያለውን ሰው ማላመጃ ነው ታዲያ ለምን ይጠቅሳሉ ቅርቅር እንዳይለን ያለ ጥቅስ መጡሳ እንዳልን ጥቅርቅር እንዳይለን ብቻ እንጂ ሃይማኖት አይደለም ይሄ ፖለቲካ ነው የምዕራባውያን ሚሽን ነው የዚያን ነው ውስጣችን ላይ የሚያስተጋቡት ህዳር 11 ቀን የቅድስት ሐናን ዓመታዊ ክብረ በዓል ለምን እናከብራለን ማጣትና ሄርሜላ 3 ልጆች ነበሯቸው አንደኛዋ ማርያም ሁለተኛዋ ሶፊያ ሶስተኛዋ ሐና ናቸው ማርያም እመቤታችንን በስደቷ ጊዜ ስታገለግላት የነበረችውን ሰሎሜን ወልዳለች ሶፊያም ኤልሳቤጥን ወልዳለች ቅድስት ሐናም አምላክን የወለደች እመቤታችንን ወልዳለች ቅድስት ሐና በህይወቷ መካን ሆና ለረጅም ጊዜ ልጆችን አጣ ኖራለች ከዚህም በኋላ በጸሎት እግዚአብሔርን ጠይቃ አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወልዳለች ቅድስት ሐና ህዳር 11 ቀን የዕረፍቷን በዓል መታሰቢያ እናከብራለን በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን በታች እንዘጋጃለን አማራ ያገኛችሁበት ቦታ መግደል ሴቲም ደሃም ምስኪን ምንም የማያውቅ እኔ መገል ያገኘው አንገቱ ነው የሚቆርጠው እግዚአብሔር ምስክሬ ነው መከባበር መቻል አለብን የሆነ ነገር እኔ ይቅርታ የአማራ ልጆች ይቅርታ አልገባኝም ነበር አማራን እየነጠሉ ሲመታኝ አልገባኝም ነበር ኦርቶዶክስን ነበር የሚመቱት የዛን ጊዜ መጮህ የነበረብን ገና ሲጀምር ነበር የአማራ ልጅን መብላት ሲጀምሩ በእውነት የአማራ ልጆች በየጊዜው ባለማልቀሴ በጣም አዝናለሁ አም ሶ ሶሪ በጣም ሶሪ የእውነት ደግሞ ለኔ ሰው ናችሁ የእውነት ሰው እና በጣም ሶሪ አሁን እየታዘብኩኝ ስለሆነ ያለንበትን ዘመን በእውነት ወንድማችን ታሪኩ እያንዳንዱ ኦርቶዶክሳዊ በዚህ ልክ ተረድቶ ራሱን የሚከላከልበት
መሆን እንዳለበት ነው ይሄ ንግግር የሚያሳስበው። እኔም በዚህ ልክ ነው የምረዳው። ሁሉም ኦርቶዶክሳዊ በዚህ ልክ መረዳት አለበት። አሁንም ቢሆን አረፈደም አለ ገና ብዙ ነገር ሊደረግብን የታሰበን ብዙ ነገር አለ። ይህ ወጣት የሚናገረው አንተ ሸኔ እያልክ በዳቦ ስም አሽሞንሙነው ምንም በል ብቻ ኦነግ ነው ይሄን የሚያደርገው። ቤተክርስቲያናችንን የሚያቃጥለው፣ ካህናትን በአደባባይ እንደ ሙሴ ዘመን በድንጋይ ወግሮ የሚገድለው፣ ቤተክርስቲያን ውስጥ ገብቶ በሽጉጥ ተኩሶ የሚገድለው፣ ካህናትን የሚያርደው፣ ምዕመናንን የሚያርደው፣ የእርጉዝ ሴት ማህፀን ቀዶ ሕፃን የሚያወጣው፣ በእያንዳንዱ ከተማ እየዞረ ሀብት ያላቸው ኦርቶዶክሳውያን ንብረት የሚያወድመው የሚያቃጥለው፣ በተለያየ ስልት ኦርቶዶክሳውያንን ከዚች ምድረገጽ ለማጥፋት ስራውን የሚሰራው ሁሉ ኦነግ ነው። ይህ ማለት ከምንወዳቸው የኦሮሞ ህዝቦች ጋር ምንም ግንኙነት የለም። 60 ዓመት ሙሉ ሃይማኖት አልባው የአልባንያ ኮሚኒስት ቲዮሪ አምጥቶ እዚህ እኛ ላይ አራግፈው በጥላቻ የምዕራባውያንን ሴራ ደባ እየፈጸመ ያለው ኦነግ ራሱ ነው። በቃ ኦነግ ራሱ ነው። ስለዚህ ኦርቶዶክሳውያን በዚህ ልክ ይህን ስናገር ሊመጣብኝ የሚችለው ብዙ ጥቃት ሊኖር እንደሚችል አውቃለሁ። በቃ ሃይማኖቴ ነው፣ ምንም ማድረግ አልችልም። በዚህ ጥቃት ውስጥ ዋናው ሰለባ ከኦሮሞ ኦርቶዶክሳውያን ናቸው። እየተጠቁ እየታረዱ ያሉት ዋናዎቹ የኦሮሞ ኦርቶዶክሳውያን ናቸው። እዛው እነሱ ጋር ስለሆነ እየተፈጸመ ያለው የኦሮሞ ኦርቶዶክሳውያን፣ በአጠቃላይ በየትኛውም አካባቢ ያላችሁ የደቡብ ኦርቶዶክሳውያን በዚህ ልክ ተረድተን ራሳችንን ማንቃትና መንቃት አለብን እንጂ የምንተኛበት ጊዜ አይደለም። ይህ ማለት ጦር ለማዝመት ምንም አይነት እንትን የለንም እኛ። ይህ የመንግስት ስራ ነው እና ኦርቶዶክሳውያን ንቁ ለማለት ነው። ጴንጤዎች ዘምተውበታል። ላይ እሸቱ መለሰ ላይ የፕሮቴስታንት እምነት ማህበራዊ ሚዲያ ተሟጋች ነኝ የሚል ወንድም የእሸቱ ጥልቅ ጥላቻ ለጴንጤ በሚል የገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮን እንጂ እኛ እሸቱ መለሰ ስለ እስልምና በተናገረው በዛን ጊዜ ወቅሰነዋል አይደል? ስለ ክርስትናው ስትናገሩት ግን እንናገራለን። ጥፋት ሳጠፋ ማንሶ ተሳስታል ይባላል እንጂ ወንድሜ በራስህ እምነት 50 ወለደች 60 ወለደች ብለህ ስለተናገርክ እሱ እሺ ብሎ እንዲቀበል ነበር እንደምትፈልጉት። እንዲህ አይነት ዘመቻ ከፍተውበታል ማህበራዊ ሚዲያ ላይ። እኛ ደግሞ እንነግራችኋለን። እንኳን እሸቱ መለሰ አይደለም በክርስትናው ለራሱ እምነቱን ለሚኖር ልጅ ቀርቶ አይደለም ወጣ ገባ ለሚል ኦርቶዶክሳዊም እንዲመለስ እኛ እንሰራለን እንጂ በማህበራዊ ሚዲያ ዘመቻ ልታሸማቀቁት እንዳትሞክሩ። ዛሬም በኦርቶዶክሳዊ ላይ ለሚዘመተው የጥልቅ ጥላቻችሁ ስብከት ምላሽ እንሰጣለን። አናቆመው። የማናቆመው ስብከታችሁ ኦርቶዶክሳዊ ጥላቻ ስለሆነ ብቻ ነው። ማድበስበስ ነው የተጀመረው እዚህ ሀገር። ድብስብስብስ አንድ ብሔር ነው ተለይቶ እየተጠቃ ያለው። ይሄ ጥቃት ይቁም የሚል መግለጫ ማውጣት ያልተቻለው ለምንድን ነው? አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል። በሚቀጥለው እንነጋገራ። እንዲህ የሚባል ነገር ትክክል አይደለም። ከዚህ በኋላ መግለጫ እየሰጡ መኖር አይቻልም። እኔም በዚህ ጉዳይ ላይ ተቀምጬ ልወያይ አልችልም። ማን የወከለኝ ህዝብ ነው? ለማን ነው ተቀምጬ ልወያይ የምችለው? በሞተ ህዝብ ደም ላይ ቁጭ ብዬ ነው እንዴ ልወያይ የምችለው? ሊሆን አይችልም። ስለዚህ በትክክለኛው መንገድ ኢትዮጵያ በአንድ ዘር ልትገነባ ከታሰበ ትክክል አይሆንም። የዛሬ 2 ዓመት ስንጀምር የነበረን ሞራል የለንም። አሁን የዛሬ 2 ዓመት ወደ ለውጥ ስንገባ የነበረን ተስፋ አሁን እኔ የለኝም። ምክንያቱም እየደከም እየተገደል የወገኖቻችን መርዶ እየሰማን ነው በየቀኑ ያለን። ከዚህ በፊት እንደነበረው አይ ድሮም ተሳስተን ነበር ማለት እኔ ሁለተኛ አልፈልግም። ኦነግ ሸኔ የሚባሉ የመንግስትን ባንክ በሚሊዮን የሚቆጠር ገንዘብ ሲዘርፉ እኮ ማዳበሪያ ወይም የአቅም መገንቢያ አድርገው ነው ሲወስዱት ዝም የተባሉ። በየቀኑ የማይታወቁ ሰዎች መናፍስት ናቸው። እነዚህ ሰዎች ለምንድን ነው በግልጽ የማይወገዙ? እንዴት ህፃናት ይገደላሉ? እንዴት ሴቶች አጎንብሰው የዛሬን ይቅር በሉን እያሉ እየለመኑ እንዴት እናት ትገደላለች? ግን መከላከያ ምንድን ነው የሚሰራው? ሰላም ሚኒስቴር ምንድን ነው የሚሰራው? መንግስት ምንድን ነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ።
ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ። ላለፉት 2 ሳምንታት ባደረግነው የሚዲያ ዘመቻ አብራችሁን የነበራችሁ ወንድሞች እህቶች ከልብ የሆነ ወንድማዊ ምስጋና ማቅረብ ፈልጋለሁ። እንደምታውቁት ትንሽም ቢሆን የዓለም አቀፉ ማህበረሰብ እውቅና እንዲኖረው አድርገናል። ዘመቻው ይቀጥላል። የመጀመሪያ ዙር ዘመቻ ካደረግነው ዘመቻ በበለጠና በተጠናከረ በተቀናጀ መልኩ ቀጣይ ዘመቻ እናደርጋለን። ለዚህም ዘመቻ ኦርቶዶክሳውያን ይሁን ሁላችን ከዘር፣ ከብሔር፣ ከፖለቲካ፣ ከጎሳ ከነዚህ ሁሉ ነገሮች ወጠን በአንድነት በግፍ ለሚጨፈጨፉ በአሰቃቂ ሁኔታ ሁሉ ለሚገደሉ ኦርቶዶክሳውያን ድምፅ ልንሆን ይገባል። የተማሪዎች አመጽ አሁን ዓለምን እያናወጸው ነው። በ1960ዎቹ እንደምታስታውሱት ግርማሜ ነዋይና መንግስቱ ነዋይ የተባሉ ሁለት ወንድማማቾች በማህበራዊ በኢኮኖሚያዊና በሶሻሉ ዓለምን የቀየረ ዓለማትን አንድ ያደረገ የተማሪዎችን ህብረት አንድ ያደረገ ታምር የታየበት ዘመን ነበረ። ዘንድሮ ደግሞ መነሻውን የቀሰቀሱት ፕሮፌሰር ብርሃኑ ነጋ ሲሆኑ እንግዲህ ተማሪዎች የተለያዩ ፈተናዎች በኢትዮጵያ ተማሪዎች ላይ ሲደርሱ ቆይተዋል። አሁን ደግሞ እንግዲህ እሳቸው ያልተማሩትን የትምህርት ካሪኩለም ያሁኑ ትውልድ እንዲማረው በማድረግ በመቅረጽ እሳቸው የት እንዳመጡት ምንም እንኳን ባይታወቅም ዩኒቨርሲቲ 5 ዓመትም ሆነ 7 ዓመት ተምሮ የመውጫ ፈተና በሚል ህይወቱ ምስቅልቅሉ እየወጣ የሚገኘው የኢትዮጵያ ተማሪ አሁን እጅግ አስደንጋጭ የተባለ ዜና ደግሞ እየተሰማ ነው። ተማሪዎች በዚህ ከቀጠለ እንግዲህ ከባድ የሆነ አደጋ እንደሚያስደርስ ነው መረጃዎች እየወጡ የሚገኙት። በተለይ ለኢትዮጵያ ትምህርት ካሪኩለም ይህ ይረዳል የሚለው እጅግ የሚያሳዝን ነው የሚሆነው። ሰማዕትነት አይለፍ። ሰማዕትነት ወደሚፈጸምበት ሰማዕትነት ወደሚደረግበት ቦታ ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና፣ ባሻጋሪ መወንጨፉን ተወውና ና። የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። እባካችሁ ይህንን ስትሰሙ ቶሎ ቶሎ እያላችሁ ፈጠን ፈጠን እያላችሁ ለብዙ ሰው አዳርሱት፣ ሳይገባው ድንገት አብሮ እንዳይበላሽ። እናም በሚገርማችሁ ሁኔታ ሰሞኑን በሀጂ ሙፍቲ አማካኝነት በሞቱት ሀጂ ሙፍቲ ማለት ነው ዋብያዎች ሲቀልዱ ነበር፣ እንኳን ሞቱ እያሉ ሲስቁ ነበር። እናም እንግዲህ ምን ያህል ጥላቻ እንዳላቸው የሰው ጥላቻ እንዳላቸው በግልጽ የሚያሳይ ነገር ነው። እናም እነሱ ብዙ ጊዜ የሚሉት ከዋብያ ውጭ ሌላ ሙስሊም የለም ብለው ነው የሚያምኑት። እነሱ ደግሞ እንደምታውቁት የስልጤ ሰዎች ናቸው። ስልጤዎች ተወሰኑ አሉ፣ በክርስትናም በሌላ አይነት ለስለስ ያለ ሙስሊም እምነት ያላቸውም አሉ፣ ግን የተሻሉም ሰዎች አሉ። ግን አብዛኞቹ በሚባሉት ቦታ እዛ ቦታ ላይ ግን በመግደል በማረድ በመስቀልና ቤተክርስቲያን ሆነ የማይፈልጉትን ከዋብያ ውጭ የሆነ መስጊድም ካገኙ የሚያቃጥሉ ናቸው። እና ባለፈው የምታስታውሱ ከሆነ መሳሪያ ይሰጠንና እንዋጋለን፣ ህዝቡን እንደ ህዝብ እንጨፈጭፋለን እያሉ ሲሉ ነበር። ታዲያ የሚገርማችሁ ደግሞ ምንም የማያውቁትን ዝም ብለው ተከታዮችን አላሁ አክበር ከሚሉ ውጭ ሌላ ጥፋት ሞትና ውድቀት እንዴት እንደሆነ የማያውቁትን ኡስታዞች ናቸው የፊት መሪ ሆነው በለው እነሱ ይደብቃሉ። እንሰለጥናለን መሳሪያ ሲሉ ነበረ።
እና ከዚህ አኳያ ሁላችሁም በጥንቃቄ እንድታዩዋቸው ማለት ነው። ከዋህብያ ውጭ ወይም ከስልጤዎች ውጭ በፍጹም ሌላ የሙስሊም እምነት አንፈልግም እያሉ ሰሞኑን ሲናገሩ ነበረ። ይሄንን በደንብ እንድታስቡ ብዬ ነው። ይህንን በሚመስል መልኩ ደግሞ ወሎ አካባቢ ላይ ወደ ደሴ አካባቢ ማለት ነው የገዳዩ ስርዓት ያለበት አካባቢ ላይ ዛጋ ሰብስቦ መሳሪያ ስጡን እንዋጋለን እያሉ ጥቂት 20 የማይሞሉ ሰዎችን ሰብስቦ ሲጮህ ስለሰማሁት ስላየሁት ነው እና ኢንፎርሜሽኑ ስለደረሰኝ ነው። ሁላችሁም ተነስታችሁ በክርስትና ህይወትም ያላችሁ በሙስሊምም ያላችሁት ከዋህብያ ውጭ የሆናችሁ ራሳችሁን ጠብቁ። ዋህብያ የሆናችሁ ደግሞ ሳታውቁት ሄዳችሁ እንዳጠፉ እነሱ ይገፋፏችኋል እንጂ እነሱ ከእናንተ ፊት ቀድመው አይሞቱም። ስለ ግልጽ እንድነገራችሁ ፈልጌ ነው። ሌላው እንግዲህ በሃይማኖት ጦርነት ሁልጊዜ የሚያስበው ነው አብይ አህመድ ሰው እንዲገዳደል ይፈልጋል በሉ እያለ ነው። ከአቅም በላይ ስለሆነበት ያለው አማራጭ በእምነት ውስጥ ላይ ገብቶ እንግዲህ ያለው ወታደር ሁሉ ተጨፍጭፎ ስላለቀብን ልዩ ኃይሉም ሆነ ሚኒሻውም ሆነ ምኑም እየከዳን ወደ ፋኖ ስለተቀላቀለ እናንተ ዋህብያ የሚሏችሁ እና በተለይ ስልጤዎች በብዛት አብራችሁ ገብታችሁ ክርስትና እንትን ወይም ይቅርታ መስጊዳችንን እንጠብቃለን በሚል መሳሪያ ያዙና እናንተ ባትዋጉም ኡስታዞች የእናንተ ሰዎች ግን እንዲዋጉ አድርጉልን፣ ቢያንስ እንኳ ትንሽ እድሜያችንን አራዝሙልን የሚል ጥያቄ ጠይቋቸው እሺ ብለው ኡስታዞች የሚፈልጉት ሳንቲም ነው። የሚሞቱትን ሰዎች ምንም የማያውቁትን እነሱን ከፊት አድርገው እንዴት አላህ እንዲሆናል እንዴት እንደዚህ መሐመድ ይሰደባል የሚል ፕሮፓጋንዳ ነፍተው እነሱን ሊያስጨርሱ ስለሆነ ፋኖ ጋር ገብቶ የወጣ አንድም ሰው እንደሌለ የሄዱት ሰዎችና የቀሩት ሰዎች የተማረኩት ሰዎች ስሙት። ዛሬ አንዲት ህፃን ልጅ በዚህ በአዲስ አበባ ከተማ መሃል ከተማ ቤቷ ውስጥ ተቀምጣ የእመቤታችንንና የልጇ የክርስቶስን የቅዱሳን መላእክት ስዕል ያለበትን እየጨመደደች ስትወረውር ምናልባት አካባቢው ላይ የጸጥታ ማስከበሪያው መስሪያ ቤት ወይንም ፖሊስ ጣቢያ በ200 በ300 ሜትር ርቀት ላይ ነው የሚኖረው። ግን ዝም ነው የተባለው። በጣም እናዝ ነው በዚህ ዘመን በጣም ለዚህ ማመልከቻ እኮ አያስፈልግም። ምን ያህል ሃይማኖታዊ ግጭት ሊያመጣ እንደሚችል ይታወቃል። የሌላ ቤተ እምነት ተነክቶ ቢሆን ኖሮ በሰራዊት ይከበብ ነበር ያ ኮንዶሚኒየም። እኛ ግን ለእመቤታችን የአስራት ሀገሯ በተባለች ኢትዮጵያ በቅድስና አክብረናት የምንኖር ድንግል ማርያም ከተወደደ ልጇ ጋር የልጇን ስዕል የእሷን ቅዱስ ስዕል ሚሊዮኖች የሚያከብሩት ስዕል ሲቀደድ የሚሊዮኖች ልብ በሐዘን እንደሚቀደድ እየታወቀ ዝም፣ ሁሉም ዝም። አንዳንድ ሰዎች እንኳን ይሄ ለምን ሆነ ብለው እዚያ ድረስ ሲሄዱ አንዳንድ ወንድሞች ጭራሹኑ ከሰይጣን ጋር የተፈራረሙ የሚመስሉ ሰዎች እንዲህ ለምን ተደረገ? ከእመቤታችን ስዕል መቀደድ ይልቅ የሰው በር ተንኳክቶ እናታችን እንዴት ዋሉ ያለው ሐሳብ ትልቅ ቦታ እንዲገዛ ተዘመተ። በጣም ከባድ ዘመን ላይ ነው ያለነው። የተወደዳቸው የእግዚአብሔር ቤተሰቦች የኢትዮጵያ ቤተክርስቲያን የአባይ ግድብ ሲገደብ 14 ዓመት ሙሉ ቦንድ ከመግዛት ጀምሮ ከፍተኛ አስተዋጽኦ አድርጋለች። የደስታው ቀን ልታከብር ስትነሳ ግን አርማዋ የሆነች ድንግል ማርያም ጉልላቷ የሆነ ኢየሱስ ክርስቶስ ስዕላቸው ሲቀደድ በርካታ ምዕመናን አንገታቸውን ደፍቶ ሳይታወቅ አለፈ። ደስ እንዲለን ያልተፈጠርን እስከሚመስል ድረስ በዚህ በኩል ይሄ ነገር ልክ አይደለም ተው የሚል የህግ አካል የለም። የህግ በላይነት አለ ይባላል። መቼ እንደሆነ አናውቅ። ይሄ ምንም እኮ ክስ አያስፈልግም። ሚሊዮን ጤና ይስጥልኝ። እንደምን ሰነበታችሁ? ሁሉ መልካም ነው አለን። ክፍሉ ይስፋ። ዛሬ የመጣሁት ሰሞኑን በዚህ ሚዲያ ላይ በጣም የተዘዋወረ ያለ የብዙዎቹን ስሜት የነካ ያበሳጨ እንደውም በጣም እልህ ውስጥ ከመጋባታቸውም አልፎ ደግሞ ግለሰቡን የት ነው የምናገኘው የሚል ለበቀል የተነሳሱ ግለሰቦች አስተዋልኩኝ። ይህን ሳይ ኦፍኮርስ ዝም ብሎ ማለፉ በጣም ከባድ እንደሆነ ገብቶኛል እንደ ክርስቲያን። ምክንያቱም ኢትዮጵያ ውስጥ የምናቆርባቸው የምንጣላባቸው በጣም በርካታ ኢሹዎች ወይም ችግሮች እንዳሉን እናውቃለን። በብሔር ተጣልተናል፣ በድንበር ተጣልተናል፣ በሌሎች ነገሮች ተጣልተናል። አሁን የቀረን ደግሞ የሃይማኖት ነው። የሃይማኖት ውስጥ ከገባና ከተነካካን ደግሞ እዚህ ጋር ይቆማል የማንለው መተላለቅ ውስጥ ልንገባ እንደምንችል አይነት ነገር አድርጎ ነው ውስጤ የሚነግረኝ ወይም የሚሰማኝ። ለዚህ ደግሞ በጣም ራሳቸውን አዘጋጅተው አንዱን ከአንዱ ለማጣላት የተነሱ በጣም በርካታ በሃይማኖት የተከለሉ ግን ፖለቲካዊ ኢንትረስት ያላቸው
ምናልባትም አልፎ ከዚህ መንግስት ጋር የዋሉ ያደሩ ግለሰቦች እንዳሉ አስተውያለሁ። ከዚህ በፊትም ደግሞ የሚሰማኝና የሚታየኝ ነገር ደግሞ ለማስቀመጥ ሞክሬያለሁ። በሻዴ በዚህ በጴንጤኮስታል እምነት ላይ ያሉ ግለሰቦችን በተመለከተ ከዚህ ውስጥ ሳልወጣ ግን ይሄ ዮናስ ሙሉነህ ዮኒ ማኛ የሚባል ግለሰብ ረጅም ጊዜ በዚህ በሶሻል ሚዲያ ውስጥ እናውቀዋለን። አንድም ቀን ከራሱ ጋር ታርቆ እንደማያውቅ አውቃለሁ። ብዙዎቻችሁም ታውቃላችሁ። ችግር ባለበት ቦታ ላይ ሁላ ሲነፍስ እናየዋለን። ምናልባት ችግሮችን ሲያናፍስ ወይም ሲያራግባቸው፣ ምናልባትም ደግሞ ከዛ አልፎ ለችግሮቹ ዋና ምክንያት ሆኖ እናገኘዋለን። ሰሞኑን ይዞት የመጣው ነገር ግን ትንሽ ዘግነን ይላል። የተጣላው ከአንዲት ግለሰብ ይመስለኛል ቲክቶከር ከሆነች ልጅ ጋር ምናልባት ከሷ ጋር ያለውን ችግር በመነጋገር ወይም ፐርሰናሊ ከሷ ጋር ያለውን ነገር በመነቃቆር በመሰዳደብ መግለጽ ቢችል የተሻለ ነው ብዬ አስባለሁ። እሷ ተናገረችኝ ብሎ የኦርቶዶክስን እምነት ሲያወግዝ፣ ሲያጥላላ፣ ሲሰድብ፣ ሲያንቋሽሽ ብዙዎቻችን ተመልክተነዋል። እሱ ብቻ አልቀረም። በዚህ በእምነት ውስጥ ያሉትን አባቶች ብፁዕ ተብሎ የተቀመጡትን የመንፈስ አባቶች የቤተ ክርስቲያኗ ትልቅ የሆኑ ሰዎችን ሲዘልፍ በጣም በአስነዋሪ ቃላት ሲያንቋሽሻቸው፣ ሲናገራቸው ተሰምተናል። ይህን ሰውዬ በዚህ ደረጃ ወጥቶ እንዲጋልብን ያደረግነው ብዙዎቻችን ነን ብዬ ነው የማስበው። ምክንያቱም ይህ ሰው ያልተገለባበጠበት ያልሄደበት ያልሆነው ነገር የለም። በዛ ውስጥ ሁሉ ቁጭ ብለን እሱ በሚያደርገው ነገር ከመሳቅ ከመሳለቅ አለፈንና እሱን ወደ ፐርፌክት ነኝ ወደሚል አይነት ሳቢ ውስጥ እንዲገባ አድርገነዋል እና በየትኛውም መልኩ ላይ ተሰሚነት እንዳለው ተፈሪ እንደሆነ ተጽዕኖ ፈጣሪ እንደሆነ ሁላ ሲናገር እንሰማዋለን፣ በድፍረት ማለት ነው። አንዳንዴ በሱ ደረጃ ወርዶ ለመባለግ ሞራል የሚባል ነገር የሚያስፈልግ ቢሆንም ብዙዎቻችን ያንን ላለማድረግ በጣም ስንጠነቀቅ፣ ራሳችንን ስንጠብቅ፣ ከዚህ ቆሻሻ ከሆነ ግለሰብ ጋር ወርዶ ተፈንተውስ መግባት የራስንም ክብር ማሳነስ ነው ከሚል ሳቤ የምናልፍባቸው በጣም በርካታ ጊዜዎች እንደነበሩ አስታውሳለሁ። አሁን ግን ይዞት የመጣው ነገር የሆነ ቦታ ላይ መቆም አለበት የሚያስብል ደረጃ ላይ ተደርሷል። በአብዛኛው ሰዎች ስሜታቸውን በተለያየ መልኩ ሲገልጹ እያስተዋልኩ ነው ያለሁት። ያሰ የሚያስብል ነው። ግን አሁንም የኛ ወገን ነው፣ ከኛ ነው የመጣው፣ ይህን ሰውዬ መንካት ያስከፍላል የሚሉ ግለሰቦች ደግሞ እንዳሉ እያየሁ ነው ያለሁት። ትናንትና ሙስሊም ሆኖ ኦርቶዶክሶችን ሲሰድብ፣ ክርስቲያኖችን ሲሰድብ፣ ሁሉንም ሲያንቋሽሽ ሙስሊሞች ያንን ነገር የተቀበሉበትና የተመለከቱበት ወይ ጤናማ እንዳልነበረ ብዙዎቻችን ታዝበናል። ከዛ በኋላም ደግሞ ተመለሰና ኦርቶዶክስ ነኝ ብሎ ሲያቅራራ እንኳን ተመለስክልን በሚል አይነት ተራ ነገር ብዙ ኦርቶዶክሶች ወጥተው እሱን ሲሸልሙት ሲያቆለጳጵሱት ተመልክተናል። ከዛ ወጣና ደግሞ ጴንጤ ነኝ ብሎ ሲናገር ደግሞ ጴንጤዎቹ በምን አይነት መልኩ እንደተቀበሉት ሁላችንም አስተውለናል። አሁን ደግሞ ጴንጤን ወስዶ በቀደም ሊሳደብ ሲሞክር ደግሞ ጴንጤዎቹ በምን አይነት መልኩ ወጥተው ሪያክት እንዲያደርጉ ደግሞ ተመልክተናል። እነሱን ለማስደሰት ብሎ ደግሞ ኦርቶዶክሶች ሰድበውኛል በሚል ደግሞ ኦርቶዶክሶችን ሲሰድብ ያየንበት መንገድ ደግሞ በጣም ይዘገንናል። ይሄ ሰውዬ እዚህ ምድር ላይ ያልሆነው ነገር የለም። የራሱን ሳንቲም ለመሰብሰብ የራሱን ፈሎ ለመሰብሰብ ብላ ብላ እያልን በአንድ ነገሮች እናስቀምጣለን። ምናልባት እዚህ ምድር ላይ ሆኖ ያላየነው ነገር ጌ ነው። እሱንም አለመሆኑን አናውቅም። ሚስት እንዳለው ልጆች እንዳሉ ስለሚገልጽ ያንን መቀበል ይከብደን ይሆናል። ያልሞከረው ነገር የለም። ስለዚህ እስከ መቼ ነው በዚህ ግለሰብ እየተታለላችሁ እየተጨበረበራችሁ አንዱን ካንዱ እያባላ ስም እያጠፋ እየሰደበ እያዋረደ ሲኖር እሴ ብለን ሁላችንም ማዳመጥ መሆን የሚችለው? የሆነ ሰዓት ላይ እኮ መቆም አለበት ማለት የሚቻልበት ሰዓት ላይ መደረስ መቻል አለበት። የኔ ወገን ብቻ ሲነካ ሄደን ምንጮህ ከሆነ ዳዝማ ዋጋ የለውም። የምናመጣው ትርጉም ያለው
እንቅስቃሴ ወይም ለውጥ አይኖረውም። ሁሉም ሰው ይሄ ሰውዬ እዚህ ሶሻል ሚዲያ ላይ ተቀምጦ ከጥቅሙ በበለጠ ጉዳቱ እንደማይመዝን ከተስማማን ይህንን ግለሰብ በዛ ደረጃ ላይ መቃወምና ለሚመለከተው አመልክቶ ከሶሻል ሚዲያ የሚወርድበትን መንገድ ማመቻቸት ነው ይቻለው ነው የሚሆነው እንጂ የኔን ወገብ ሲናገርልኝ እኔን ጠቅሞኛል በሚል ሂሳብ ምንጓዝ ከሆነ አንደኛውን ሲነቁርልን ያ ደግሞ ደስ የሚለው አይነት ነገር ከሆነ እየተጫወተብን እሱ ሳንቲሙን እየሰበሰበ ይሄዳል። እኛ እርስ በርሳችን ደግሞ ቀራኒ ውስጥ የገባን ማንፈታው ችግር ውስጥ እንገባ እንደምንችል ያ አይነት ስሜት እየተሰማኝ ነው ያለው። ስለዚህ በዚህ ሶሻል ሚዲያ ላይ ሰሞኑን የተጀመሩ ቦይኮቶች ተጀምረዋል። በሱ ላይ ፔቲሽን የማሰባሰብ ስራዎች ተጀምረዋል። በሱ ላይ ይሄ ኦርቶዶክስ ነው፣ ይሄ ክርስቲያን ነው፣ ይሄ ጴንጤቆስጣል ነው፣ ይሄ እስላም ነው አይደለም። ሁሉም ሰው በዚህ ጉዳይ ላይ መሳተፍ መቻል አለበት። ይሄንን ሰውዬ ለአንዴም ለመጨረሻም ከዚህ ከሶሻል ሚዲያው ወጥቶ አርፎ እንዲቀመጥ ወይም ደግሞ ድሮ የሚሰራውን የፓርኪንግ ስራ ወጥቶ እንዲሰራ መደረግ መቻል አለበት። ቤት ውስጥ ቁጭ ብሎ ያለምንም ስራ ህዝብን ከህዝብ እያባላ ህዝብን ከህዝብ እያጣላ እምነትን ከእምነት ችግር ውስጥ እየከተተ እሱ ገንዘብ የሚቀፍልበት ወይም ገንዘብ የሚሰበስብበትን ነገር ምቹ ማድረጉ ራሱ ከባድ ኃጢአት ነው ብዬ ነው የማስበው። ከባድ ኃጢአት ነውና አሁን የተጀመረው ነገር በጣም አሪፍ ነው። ሁላችሁም ገብታችሁ ፒቲሽኑ ላይ ፈርሙ። ለአንዴም ለመጨረሻ የግለሰብ ከዛ የሚወገድበትና የሚወጣበትን መንገድ ለማረጋገጥ የሚደረጉ ጥረቶች ላይ ሳፖርት በማድረግ እንተባበራቸው። ይሄን ለማለት ነው የመጣሁት። አመሰግናለሁ። ቴንክ ዩ። ሞጣ በጣም ጸባይ አሻሽሏል፣ ደክሟል። አሁን ያው እያረጀም ስለመጣ ሁላችንም እያረጀን ነው። እኔም እንደምታዩት ሁለት ጸጉር አብቅያለሁ እንትናለኝ እና ሞጣ ጸባይ አሻሽሏል። ግን ሁሌ የሚከነክነው ነገር ያ የተናገርኩት ነገር ነው። እኔ የራሱ ሰው የሰራለት ሰው የነገረኝን የተናገርኩት እንጂ እኔ አይቻለሁ አላልኩም። አልተሰራም ካለ ደግሞ ማሳየት የራስ ፋንታ ነው። እኔ ግን የተባለውን ነው የተናገርኩት። ሞጣ ራሱን እንዳይቆጣጠር የሚያደርገው ረጅም ሰዓት የሚያስወራው 24 ሰዓት ተቀምጦ የሚያስለፈልፈው ሌላ ነገር አይደለም። ያው ንቅሳቱ ነው ብያለሁ። ንቅሳቱ ደግሞ እጁ ላይ ነው። አንደኛው እጁ ላይ ነው። ሁለተኛው ያው የነገርኳችሁ ቦታ ነው። እሱ እንግዲህ ያው እሱም አምኗል፣ ተቀብሏል። ደግሞ መናገር የለብህም አንተ በቃ ካልሆነ አልሆነም ነው እንጂ ብሪጅስቶን ልክ ነው። አሁን እንደዚህ እኔ እዛ ቦታ ተነቅሻለሁ እንዴት ብሪጅስቶን ምን አገባት አንተ እዛ ቦታ መነቀስን ብሪጅስቶን። ጤና ይስጥልኝ። በእንግሊዝ ሀገር በለንደን ያለፈው ሳምንት ቅዳሜ አካባቢ በብዙ ዜና ማሰራጫዎች እንደተዘገበውና እንዳያችሁት ዩናይት ዘ ኪንግደም ማለትም እንግሊዝን ወደ ድሮዋ ቀለም እንመልሳት በሚል ስያሜ የተሰየመ በአይነቱ ከዚህ ቀደም ተደርጎ አይታወቅም ተብሎ የተነገረለት እስከ 150 ሺህ እንግሊዛውያን በተለይ ራይት ዊንግ ወይም የቀኝ ክንፍ ተብለው የሚታወቁትን የማህበረሰብ ክፍሎችን ያሳተፈ የተቃውሞ ሰልፍ ተደርጎ ነበር። ይህ ሰልፍ የተደረገው እንደ አውሮፓን አቆጣጠር በሳተርዴ እንግዲህ ቅዳሜ 13 ሰፕቴምበር 2025 ሲሆን አዘጋጁም ቶሚ ሮቢንሰን የተባለው ሰው ነው። በፖሊስ ሪፖርት መሰረት በተቃውሞ ሰልፍ ምክንያት በተከሰተ ግጭት 26 ፖሊሶች ሲቆስሉ 25 ሰልፈኞች ደግሞ ለእስር ተዳርገዋል። አሜሪካዊው የቴክኖሎጂ ቢሊዮነርም ወይም ቴክ ቢሊዮነር ኤሎን መስክም በዚህ ሰልፍ ላይ ካለበት ከአሜሪካ ሆኖ ለተሳታፊ ሰልፈኞች በትልቅ ስክሪን በመቅረብ ህዝቡ በመንግስትና በስደተኛው የማህበረሰብ ክፍል ላይ እንዲያምጽ ውትወታ መሰል ንግግር ያደረገ ሲሆን ህዝቡም የእርሱን ንግግር ተከትሎ በታላቅ ጩኸት We want our country back. Stop the boats. Send them back home. Send them where they came from. ማለትም ሀገራችንን መልሱልን፣ የስደተኞች ጀልባዎችን እንዳይመጡብን አስቆሙልን፣ ወደ መጡበት መልሷቸው በማለት
የአጸፋ ምላሽም ሰጥቷል ህዝቡ። ይህ የሆነው ግን ያለፈው ቅዳሜ ነው። አሁን ደግሞ ሰሞኑን ስካይ ኒውስ ወቸ ጉድ የሚያስብል ዜና ይዞ ብቅ ብሏል። የታላቋ ብሪታንያ ክፍል በሆነችው በስኮትላንድ ጀድብራ በሚባል ግዛት ጫካ ውስጥ የኩባላ ንጉሥ ነኝ ብሎ ራሱን የሰየመ አፍሪካዊ ንግሥቴ ከሚላትና ከጥቂት ተከታዮቹና አገልጋዮች ጋር በመሆን በድንኳን ትንሽ ቀየ ከትሞ መኖር ከጀመረ እነሆ 1 ወር ሆኖታል ይለናል እንግዲህ ስካይ ኒውስ ዜና። የንጉሱ ስሙ ራሱን እንዳስተዋወቀው ንጉሥ አትሄና ሲባል ንጉሥ አትሄና እንደሚለው የእሱ ዘሮች ከጃኮቫይት ነገድ የዳዊት ዘሮች ሲሆኑ ይህንን የስኮትላንድን ምድር ከዛሬ 400 ዓመት በፊት በባለቤትነት ይዘው ይኖሩ ነበር። እኮ ነው እንግዲህ። በኋላ ላይ ግን የእንግሊዝ ልዕልት አፈናቅላ ወደ ምዕራብ ህንድ ስለሰደደቻቸው እና አሁን ከፈጣሪ በታዘዘው ወይም በታዘዙት መሰረት እርሱና ህዝቦቹ ምድራቸውን ሊያስመልሱ ስኮትላንድ መጥተዋል። It's such an extraordinary story, isn't it? ኦሬስን ባክል የሚያድረውን ህሊናችን ማን ይመልስ? ሰላም የሌለውን ልባችን ማን ይመልስ? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ ነው። የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው። ደግሞ ማረድ ብለን ንስሐ ገብተን ስጋውን ደግሞ ስንቀበል የዚህ ውይይት አስፈላጊነት ለምንድን ነው? በተለይ እኛ ኦርቶዶክሳውያን ለረጅም ጊዜ ለግማሽ ምዕተ ዓመት በሚሆን ደረጃ ሀገርና መንግስት የለም በሚል ሊጨምረውበት ማለት ነው። መጀመሪያ የምናነሳው ነጥብ ይሄ ነው። መመሪ ቀጥሉ ብለን እግዚአብሔር ይስጥልኝ ያሬዶ። ይሄን ጉዳይ በእውነት ለምን ማንሳት አስፈለገ? የባዕድ ትምህርት ተምረው ሲያበቁ ቀድሞ የነበረውን እውቀት ደግሞ ሳያውቁ ቀርተው ሳይማር ያስተማረ ህዝባችን ወደሚል ትቢት አድገው እኛ ደግሞ የተማረ ይግደለን ብለን ፈቅደን ይመስለኛል ሀገራችንን ያስረከብነው እና እቺ ሴትዮ ዮርዳኖስ ጎሾ ትባላለች። አራጣ ትበደራለች። ይህ ታሪክ ጥሩ መማሪያ ታሪክ ነውና እስከ መጨረሻው አዳምጣችሁ ኮመንት አርጉ። እንዴት ነው የምትበደረው? 1 ሚሊዮን ብር በ3 ሚሊዮን ብር 1 ሚሊዮን ብር ተበድራ የዛሬ ዓመት 3 ሚሊዮን ብር አርጋ ለመመለስ እሷ የ3 ሚሊዮን ብር ቼክ ላበዳሪው ትጽፍለታለች። እሱ ደግሞ 1 ሚሊዮን ብር ይሰጣታል። እንግዲህ ቼክ ወንጀል የሚሆነው በሁለቱ ተገበያዮች መካከል የተደረገው ግብይት የመንግስትን ጥቅም የማያሳጣ ከሆነ ብቻ ነው። እነዚህ ሁለት ደነዞች
ይህንን አያውቁት። በዚህ ግብይታቸው እሱ 1 ሚሊዮን ብር ይሰጣታል። እሷ 3 ሚሊዮን ብር ለሱ ትሰጠውና በ6 ወሩ ብሩን ታገኛለች። ብሩን ታገኝና አበዳሪ ጋር ሄዳ በእርግጥ እኔ እናንተ የተስማማ ነው በአመቱ 3 ሚሊዮን ብር አድርጌ ልመልስልህ ነው፣ ነገር ግን በ6 ወር ብሩን ስላገኘው 1 ሚሊዮን ብሩን ተውልኝና 2 ሚሊዮን ብሩን እንካ ትለዋለች። አበዳሪ 2 ሚሊዮን ብሩን ይቀበላትና ተስማማ ነው 3 ሚሊዮን ብር አድርገሽ ልትመልሽልኝ ነውና 1 ሚሊዮን ብር ይቀረሽብሻል፣ በ6 ወር ውስጥ በአስቸኳይ 1 ሚሊዮን ብር ይመልሽ ይላታል። ይሄ በዚህ እንዳለ ሴትጅቷ ወደ ዱባይ ልትሄድ ስትል ኢሚግሬሽኖች ይይዟትና 3 ቀን ያስሯታል። ከዛም በኋላ ሴትዮ ወደ እኔ ትመጣለች። እባክህን እርዳኝ፣ ልጆች አሉኝ፣ አባታቸው ውጭ ሀገር ነው ያለው ትበለኝ ወይም ሞቷል ትበለኝ አላቅም፣ ልጆች አለኝ ስትለኝ ብቻ አንጀቴ ነው ዝብዝፍ ያለው። ልጆቼን ለቅቄ እስር ቤት ልገባ ነው፣ አጥፍቻለሁ። በእርግጥ የተንዛዛ የብድር የባንክ ስርዓት እኔ በጊዜው ላገኝ የነበረውን ጥቅም ሊያሳጣኝ ስለነበረ አራጣ ተበድሬያለሁ። አራጣ አበዳሪው አደገኛ ሰው ነው። ስለዚህ ልጆቼን እንትን ብሎ ሊያሳስረኝ ነው፣ እባክን እባክን ብላ ለመነችኝና ህይወቴን አስተካክልልኝ አለችኝ። የኔ ህይወት እኮ አመዳማ ህይወት ነው። የኔን ህይወት አመዳማ ህይወት ትቼ የእሷን ህይወት ለማስተካከል ወደ ተለያዩ የማውቃቸው የህግ ሰዎች ጋር መሯሯጥ ጀመርኩ ማለት ነው። ከልብ ነው ያዘንኩላትና ወደ ተለያዩ የህግ ሰዎች ጋር፣ ጠበቃዎች ጋር፣ አቃቢ ህጎች ጋር ደውዬ ስለ ኬዙ አናገርኳቸው። አንድ እኔን የሚያከብር ሰው ይሄን ኬዝ በእርግጥ አልይዘውም፣ ነገር ግን አንተን ስለማከብር ብቻ ወደ እኔ ትምጣ ይልና ይገናኛሉ ከጠበቃው ጋር ማለት ነው። እንዴት ነው የሚገንተን የተስማሙበት? ይሄን ኬስ ሲጨርስ 100 ሺህ ብር ልትሰጠው፣ ቅድመ ክፍያ 50 ሺህ ብር እንድትከፍል ተስማምተው ተፈራርመው 50 ሺህ ብር ትሰጠውና ኬዙ ይጀምራል ማለት ነው። በስተመጨረሻ ፍርዱ ሲፈረድ እሷ ነፃ ትወጣና አበዳሪው በወንጀል አራጣ በማበደር ወንጀል አቃቢ ህግ እንዲከሰው ተደረገ ማለት ነው። ነገር ተገልብጦ እሷ ነፃ ወጣች። ነፃ ከወጣች በኋላ ይሄ ጠበቃ ይደውልና እቺ ሴትዮ 50 ሺህ ብር ቅድመ ክፍያ ሰጥታኝ ነበረ፣ ኬዙ ካለቀ በኋላ 50 ሺህ ብሩን አልሰጥም ብላኛለችና ወደ አንተን ያመጣህብኝ ወደ እኔና 50 ሺህ ብሩን ትከፍለኛለህ አለ። ምን ይባላል አሁን የጎበዝ? እንግዲህ ምን ልትገነዘቡ ይፈልጋለሁ መሰላችሁ? ብዙዎቹ በሌብነት ውስጥ የሚበሉ ሰዎች የሰውን ፍለጋ፣ በጣም ጥቂቶቹን ይቅርታ ጠይቃለሁ፣ የሰውን ፍለጋ፣ የተሻለ ነገር ፍለጋ፣ የእነሱ ያልሆኑ ነገር ፍለጋ በሚሯሯጡበት ጊዜ የራሳቸውን ጥቅም እንደሚያጡ ይህን የወንጀል ስራ ከጀመርኩበት ጊዜ ጀምሮ በጣም የተገነዘብኩት ነገር ይሄ ነው። አሁን የጄን ያገኘሁት ነው የሚባለው። ምንድን ነው የሚባለው? ይህን ስላረግሽ ደግ ከማድረግ ወደኋላ ብዬ አልቆምም። ወይዘሮ ዮርዳኖስ የምነግርሽ ነገር ግን ይሄ ጠበቃ ከአራጣ አበዳሪው በላይ አደገኛ ነው። አይለቅሽም። የሰው ጊዜ አታበላሽ። ብሩን መልሽለት። ነፃ አውጥቶሻል፣ ብሩን መልሽለት። ለወደፊቱም ከእንደዚህ አይነት የአራጣ ብድር ራስሽን ቆጥቢ። ነገም ከነገ ወዲያ መጥተሽ ደግሞ ልጆችን ትዬ እስር ቤት ልገባ ነው የምትይበት ጊዜ ሩቅ አይደለም ልልሽ ፈልጋለሁ። ኮመንት አርጉ እስቲ ምን ትላላችሁ ስለዚህ ጉዳይ?